ኤክሴል ላይ የምታጠፉትን ጊዜ በግማሽ መቀነስ ትፈልጋላችሁ? ኤክሴልን ስትጠቀሙ ማውዛችሁን ድራግ እያደረጋችሁ መጠቀም አልሰለቻችሁ? ዛሬ ኤክሴል ላይ የምትሰሩትን ስራ በእጅጉ በፍጥነት እንድትሰሩ የሚያግዟችሁን 8 የኤክሴል ሾርት ከቶችን ይዤ ወደ እናንተ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ቪዲዮ ከመሄዳችን በፊት ግን ታች ላይ ሰብስክራይብ የምትል ጥቁር በተን ትታየኛለች። እሷን በማጥፋት እንጀምራለን ማለት ነው። ቀጣይ ላይ እንደዚህ አሪፍ ቪዲዮ ስንለቅ ወደ እናንተ ቶሎ እንዲደርስ ሰብስክራይብ እያደረግን እንጀምራለን። ይህ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ እያደረጋችሁ መጀመራችሁን አትርሱ። አሁን ቀጥታ ወደ ቪዲዮ ነው የምንሄደው። አብራችሁን ቆዩ። በመጀመሪያ ደረጃ እንግዲህ የምናየው እንደዚህ አይነት ቴብል ኖሯችሁ ያላችሁን ዳታ እንደዚህ ሰሌክት ታደርጋላችሁ። ከዛን ከኪቦርዳችሁ ላይ አልት ፕላስ ኤፍ1 ስትጫኑ ኤክሴል በራሱ በፈጠነ ማለት ነው እንደዚህ አይነት ቻርት ይሰራላችኋል። ስለዚህ በሰከንድ ልዩነት ይሄኛውን ቻርት መስራት ቻላችሁ ማለት አይደል? በሁለተኛ ደረጃ የምናየው ኤክሴል ላይ ስትጽፉ ለምሳሌ እንደዚህ አይነት ቴክስት ሊያጋጥማችሁ ይችላል። ይሄኛውን ቴክስት እዚህ ሴል ውስጥ ነው የጻፍኩት፣ ግን እንደምታዩት ወደዚህ ረዘም ብሎ ከሲ ኮለመን ወደ ዲ ኮለመን አልፏል። ደብል ክሊክ አድርጋችሁ እዚህ ጋር እንደ ክሊክ በማድረግ ኢንተር ብትሉት ወደሚቀጥለው ሮ ወደታች ይሄዳል እንጂ ቴክስቱን እዛው ሴል ላይ በሁለት አይከፍልላችሁም። ስለዚህ ምን እንደምናደርገው እቺኛዋን አንድ ክሊክ በማድረግ አልትን እንጫንና ኢንተር እንለዋለን። ወደታች እንደዚህ አንዱ ሴል ላይ አስተካክሎ ያስቀምጥልናል ማለት ነው። ስለዚህ እቺኛዋ ሾርትከት በጣም ወሳኝ ነች። ኤክሴል ስራችንን በደንብ ያቀልልናል ማለት ነው። ስለዚህ እቺኛው ሾርትከት በመጠቀም አንድ ኮለመን ወደ ሌላኛው ኮለመን የሚሄዱትን የሚረብሹትን ዳታዎች እንደዚህ ፊክስ ማድረግ እንችላለን ማለት ነው። እጅግ ጠቃሚ ነው አይደል? ስለዚህ ሁለተኛውም የኤክሴል ሾርትከት በስራችሁ ላይ በጣም ጠቃሚ ነው ማለት ነው። ወደ ሶስተኛው እንሄዳለን። ሶስተኛ ላይ የምናየው ኤክሴል ላይ እንደዚህ አይነት ቴብል ኖሯችሁ ቶታሉን ለመስራት መጀመሪያ እዚህ ላይ ፎርሙላ አስገብታችሁ ከዛን ወርታች ድራግ እያደረጋችሁ ብዙ ሰዓት ይፈጅባችኋል። ግን በቀላሉ ቶታሉን የነኝን የቁጥሮች ቶታል ለመስራት ሰሌክት እናደርጋለን እንደዚህ። ከዛ ከኪቦርዳችን ላይ አልት ፕላስ ኢኳል ሳይን ስንጫን የፈጠነ ቶታል እንደዚህ ያስገባልናል ማለት ነው። ስለዚህ በቀላሉ ቶታልን እንደዚህ ሰራን ማለት ነው። በአራተኛ ደረጃ የምናየው ኮፒ እና ፔስት ስናደርግ በተለምዶ ኮንትሮል ፕላስ ሲን በመጫን ኮፒ ካደረግን በኋላ እዚህ ጋር መጥቼ ኮንትሮል ፕላስ ቪን ስነካው እንደዚህ አይነት የተመሳሰለ ነገር ነው የሚሰራልን። ይሄን ባክ ብለን እዚህ ጋር መጥቼ ግን ኮንትሮል አልት እና ቪን ስጫን እቺኛው ቦክስ ትመጣልኛለች። እዚህ ቦክስ ላይ ያለ ፎርሙላ እንዲሁም ሌአውቱን ወደ ፈለግ ነው እኛ ወደምንፈልገው አድርገን ፔስት ማድረግ እንችላለን። በምን ኮንትሮል አልት እና ቪን በመጠቀም ማለት ነው። ስለዚህ እቺን ትራንስፖዝ ምትለውን አንዴ ነክቼ ኮለመኑን አግድም እንዲያደርግልኝ ከፈለግ ትራንስፖዝ አድርግና ኦኬ ስለው እንደምታዩት ይሄኛው ወርታች የተጻፈው ወደ አግድም እንደዚህ ፔስት ማድረግ እንችላለን ማለት ነው። ሶ እቺኛውም የኤክሴል ሾርትከት በጣም ጠቃሚ ነች ማለት ነው። በአምስተኛ ደረጃ የምናየው የኤክሴልን ሜኑ መደበቅ እና ማሳየት። ብዙ ጊዜ ኤክሴል እዚህ ጋር ያለን ሜኑ ተደብቆ ወይ ደግሞ ሰፋ አድርገን መጠቀም ስንፈልግ ደግሞ እዚች ጋር አሁን ለምሳሌ ከዚህ እስከዚህ ያሉትን ሴሎችን ስንጠቀም ሊጠበን ይችላል። ስለዚህ ሰፋ ለማድረግ ይሄኛው መደበቅ፣ ከዛ ደግሞ መጠቀም ስንፈልግ ደግሞ ወደ ኋላ መልሰን መጠቀም እንድንችል የኪቦርዳችን ሾርትከት በመጠቀም መስራት እንችላለን ማለት ነው። እሱንም ለማድረግ ከኪቦርዳችን ላይ ኮንትሮል ፕላስ ኤፍ1 ስጫን ይሄው ሜኑን ደበቀ ማለት ነው። ስለዚህ እንደዚህ ሰፋ አድርጋችሁ መጠቀም ትችላላችሁ። ከዛን ራሱን ኮንትሮል ፕላስ ኤፍ1 ስትጫኑ የእናንተን ሜኑ እንደዚህ ይመልስላችኋል ማለት ነው። ስለዚህ እቺኛዋን በጣም ወሳኝ የኤክሴል ሾርትከት ነች ማለት ነው። ስድስተኛ ላይ የምናየው እዚህ ጋር ለምሳሌ ፓስ ብለን እንጽፋለን። ፓስድ ኦኬ። ከዛን እቺኛዋን እንደገና ደግሜ እዚህ ጋር ለመጻፍ ሁለተኛ እንደገና ከኪቦርድ ላይ ቴክስት ማስገባት አይጠበቅብኝም። ይሄን ራሱን ለመድገም ሾርትከትን መጠቀም እንችላለሁ። እሱንም ለማድረግ ከኪቦርዳችን ላይ ኮንትሮል እና እቺን የደብል ኮት ምልክትን ስንጫን ፓስድ የሚለው እንደዚህ ይደገማል። እሱኑ መደጋገም ብፈልጉ እንደዚህ መድገም ትችላላችሁ ማለት ነው። ስለዚህ እቺኛዋ ሰዓታችንን ለመቆጠብ በጣም ወሳኝ የሆነች የኤክሴል ሾርትከት ነች ማለት ነው። ሰባተኛና ወሳኙ ደግሞ ያለንን ዳታ በፍጥነት ትንታኔውን ለማየት ወይ ደግሞ ኮንዲሽናል ፎርማቲንግን ለመጠቀም ያላችሁ ዳታ እንደዚህ ትመርጣላችሁ።
ከመረጣችሁ በኋላ ከኪቦርዳችሁ ላይ ኮንትሮል ፕላስ ኪውን ትጫናላችሁ። ልክ ኮንትሮል ፕላስ ኪውን ስትጫኑ እነኚህ ሜኑ ይመጣሉ። ዳታ ባር ለማስገባት በቀላሉ እቺን መንካት ነው። እንደዚሁም ከለር ፎርማት ለማድረግ እንደዚህ ሳቢ የሆነ እይታ እንዲያደርግልን፣ እንዲሁም ቻርቶችንም በዚህ ጋር ለማስገባት እንደዚህ መጠቀም ትችላላችሁ። ቶታልን ለመስራት ቅድም ሰም ያለውን በታች በኩልም እንደዛው አቨሬጅንም እንደዛው ለመስራት ፎርማቲንግ ቻርትስ ቶታል ቴብል የሚል አለው። እነኚህን ላይኖችን እንደዚህ መጠቀም ትችላላችሁ። እንደዚህ በቀላሉ እይታን ለማሳመር እነኚህን መጠቀም ትችላላችሁ። ይሄም በጣም ወሳኝ ሾርት ከት ነው ማለት ነው። ስምንተኛውና የመጨረሻውን የዛሬው ሾርት ከት ከማየታችን በፊት አሁን ሰብስክራይብ ሳታደርጉ ከሆነ እያያችሁ የነበራችሁት ሰብስክራይብ አድርጉ። እንደዚህ አይነት ጠቃሚ ቪዲዮዎች ወደ እናንተ ይደርሳሉ። እንዲሁም ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ አድርጉልን። አሁን ቀጥታ ስምንተኛውን እናያለን ማለት ነው። ስምንተኛውን ስናይ ኤክሴል ላይ ስራችሁን እየሰራችሁ በአጋጣሚ እንደዚህ ፉል ኔም ይኖራችኋል። አለቃችሁ ምናልባት ፉል ኔም እና ላስት ኔምን ለይልኝ ለይታችሁ በፍጥነት አንጡልኝ ቢላችሁ ገና እናንተ እዚህ ጋር አበበ ከዛ ከበደ እያላችሁ ጽፋችሁ ሁለተኛውንም እንደዛው ሂሩት አለሙ እያላችሁ ከምጽፉ የመጀመሪያው እንደዚህ ከጻፋችሁ በኋላ ኪቦርዳችሁን ተጠቀሙና እዚህ ጋር አንድ ክሊክ ካደረግን በኋላ ፈርስት ኔም ላይ ኮንትሮል ፕላስ ኢ ስንጫን ወርታች እንደዚህ ሁሉንም ይጽፍልናል ኤክሴል በራሱ ማለት ነው። ላስት ኔም ላይ አንድ ክሊክ እናደርግና ኮንትሮል ፕላስ ኢን እንጫናለን። በቀላሉ ጨረስን ማለት አይደል? እነኚህ 8 ወሳኝ የኤክሴል ሾርት ከቶችን በመጠቀም ኤክሴል ላይ የምታባክኑበትን ጊዜ ከግማሽ በላይ መቀነስ ትችላላችሁ ማለት ነው። ቪዲዮ ተመችቷችሁ ከሆነ አሁንም ላይክ ሳታደርጉ እንዳትሄዱ። ሁላችሁም ላይክ እያደረጋችሁ ይህን ቪዲዮ በዚሁ እንጨርሳለን ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። ቀጣይ እንደዚህ አይነት ወሳኝ ቪዲዮ ይዘን እስከምንመጣ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ።